ከቴህራን የሚነሳው የጦር ጉም የፋርስ ባህረ ሰላጤን አቋርጦና የቀይ ባህርን ማዕበል እየጋለበ የአፍሪካ ቀንድን ሰማይ ሲያጨልም ኢትዮጵያ በጂኦፖለቲካው አውሎ ንፋስ መሃል ትገኛለች። የሆርሙዝና የባቤል መንደብ መታፈን ለባህር በር አልባ ኢትዮጵያ የኢኮኖሚ ደም ስር መገተርና የህልውና ሳንባ መታፈን ማለት ነው። ይህ ጽሑፍ ከሩቅ የሚሰማው የዓለም ሀያላን የጦርነት ነጋሪት በአዲስ አበባ የኑሮ ውድነት በዲፕሎማሲና በሀገራዊ ደህንነት ላይ የሚያስከትለውን እሳታዊ አንድምታ በጥልቀት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው እንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ስር እየተንተከተከ የሚገኘው የጦርነት ድስት እንፋሎት የፋርስ ባህረ ሰላጤን አቋርጦ የቀይ ባህርን ሞገድ እየገፋ ወደ አፍሪካ ቀንድና በተለይም ወደ ኢትዮጵያ የፖለቲካና የኢኮኖሚ ደጃፍ መድረሱ የማይቀር ሀቅ ነው። ዓለም በሆርሙዝ ስትሬት መታፈንና በነዳጅ ዋጋ መናር ስጋት ውስጥ በምትናወጥበት በዚህ ወቅት ከባህር በር ጋር በተያያዘ የራሷን የጂኦፖለቲካዊ ትግል እያደረገች ለምትገኘውና በብቸኛው የጅቡቲ ኮሪደር ላይ እንደ ጽንስ በምትተነፍሰው ኢትዮጵያ ላይ የሚደቅነው አደጋ ከቃላት በላይ የከበደ ስትራቴጂካዊ አንድምታ አለው። የኢራንና የምዕራባውያን ወታደራዊ ፍጥጫ ወደ ቀይ ባህርና ባቤል መንደብ ሲለጠጥ ይህ ሁኔታ ለኢትዮጵያ የህልውና ጥያቄ የሚያነሳበትን ውስብስብ የክስተቶች ሰንሰለት እንደሚከተለው በስፋት መተንተን ይቻላል። የፋርስ ባህረ ሰላጤ ውጥረት ወደ ቀይ ባህር ሲዛመት የመጀመሪያውና ቶሎ የሚታየው ተጽዕኖ የኢትዮጵያ ሳንባ በሆነችው ጅቡቲ ላይ የሚያጠላው የደህንነት ስጋት ነው። ኢትዮጵያ የባህር በር አልባ ሀገር እንደመሆኗ ከ95 በመቶ በላይ የሚሆነው የገቢና ወጪ ንግዷ የሚተላለፈው በጅቡቲ በኩል ነው። ቀደም ሲል እንደተገለጸው ጅቡቲ የምዕራባውያንና የኤዥያ ሀያላን የጦር ሰፈሮች አቀላቅላ የያዘች ስትሆን ግጭቱ ዓለም አቀፋዊ መልክ ሲይዝ እነዚህ የጦር ሰፈሮች ከጥበቃ ምሽግነት ወደ የጥቃት ማግኔትነት ሊቀየሩ ይችላሉ። በኢራንና በተባባሪዎቿ እንደ የመን ሁቲዎች እይታ በጅቡቲ የሚገኙ የአሜሪካና የፈረንሳይ የጦር ሰፈሮች ህጋዊ ወታደራዊ ኢላማ ተደርገው ሊወሰዱ ይችላሉ። ይህ ሁኔታ በጅቡቲ ወደብና በመተላለፊያ መስመሮች ላይ የሚፈጥረው ማንኛውም የደህንነት መደፍረስ ወይም መዘጋት ለኢትዮጵያ እንደ መታፈን ይቆጠራል። የኢትዮጵያ ኢኮኖሚ የደም ስር የሆነው የነዳጅ ማዳበሪያ የመድኃኒትና የኢንዱስትሪ ግብዓቶች ፍሰት ቢስተጓጎል በሀገሪቱ ላይ የሚፈጥረው የኢኮኖሚ ድንጋጤ ቀላል አይሆንም። ከዚህ በመቀጠል የሆርሙዝ ስትሬት መዘጋት ወይም መስተጓጎል በዓለም የነዳጅ ዋጋ ላይ የሚያስከትለው የዋጋ ንረት ኢትዮጵያን ክፉኛ ይፈታተናታል። ኢትዮጵያ በየዓመቱ ለነዳጅ ግዢ የምታወጣው የውጭ ምንዛሬ እጅግ ከፍተኛ ነው። ዓለም አቀፍ የነዳጅ አቅርቦት ሲቀንስና ዋጋው ወደ ሰማይ ሲተኮስ ቀድሞውንም በውጭ ምንዛሬ እጥረት የምትፈተነውን ኢትዮጵያ ለነዳጅ የምትከፍለው ዋጋ ከአቅም በላይ ሊሆንባት ይችላል። የነዳጅ ዋጋ መጨመር በሀገር ውስጥ ገበያ ላይ ቀጥተኛ የሆነ የዋጋ ንረትን ያስከትላል። የትራንስፖርት ዋጋ ሲጨምር የምግብና የመሰረታዊ ሸቀጦች ዋጋ አብሮ ይንራል። ይህ ደግሞ በህብረተሰቡ የዕለት ተዕለት ኑሮ ላይ ጫና በመፍጠር ማህበራዊ ቅሬታዎችንና ፖለቲካዊ አለመረጋጋቶችን ሊቀሰቅስ የሚችልበት እድል ሰፊ ነው። የኢትዮጵያ መንግስት የነዳጅ ድጎማን ለማንሳት ወይም ለማስተካከል በወሰደው እርምጃ ላይ ይህ ውጫዊ ድንጋጤ ሲታከልበት የኢኮኖሚው መዋቅር ከፍተኛ መናወጥን ሊገጥመው ይችላል። በስትራቴጂካዊና ወታደራዊ እይታ የቀይ ባህር ቀጠና ወደ ጦርነት አውድማነት መቀየር ለኢትዮጵያ የብሔራዊ ደህንነት ስጋት ነው። ኢትዮጵያ የባህር ኃይልን መልሳ ለመገንባትና የባህር በርን ለማግኘት እያደረገች ያለው ጥረት በዚህ ቀጠናው ያለ መረጋጋት ውስጥ አዲስ ፈተና ይገጥመዋል። በየመን የሚንቀሳቀሱት የሁቲ አማጽያን የኢራን የውክልና ጦርነት አካል ሆነው የቀይ ባህርን መተላለፊያ ባቤል መንደብን በሚሳኤልና በድሮን ሲያሽመደምዱ ታይተዋል። ይህ የቀይ ባህር ደቡባዊ በር ለኢትዮጵያ የንግድ መርከቦችም ሆነ ለወደፊት የባህር ኃይል ምኞቷ ወሳኝ ቦታ ነው። ግጭቱ ሲሰፋ በቀይ ባህር ዳርቻ የሚገኙ ሀገራት ወደ ተለያዩ ጎራዎች ሊሳቡ ይችላሉ። ኢትዮጵያ ከሶማሊላንድ ጋር የፈረመችው የመግባቢያ ስምምነት ቀድሞውንም ቀጠናዊ ውጥረት በፈጠረበት ሁኔታ የኢራንና የእስራኤል አሜሪካ ግጭት መባባስ የቀይ ባህርን ጂኦፖለቲካዊ ይበልጥ ውስብስብ ያደርገዋል። ተቀናቃኝ ኃይሎች ለምሳሌ ግብጽ ይህንን አጋጣሚ በመጠቀም በኢትዮጵያ ላይ ጫና ለማሳደር አዳዲስ ጥምረቶችን ሊፈጥሩ ወይም ያሉትን ሊያጠናክሩ ይችላሉ። በዲፕሎማሲ ረገድም ኢትዮጵያ አጣብቂኝ ውስጥ ትገባለች። ኢትዮጵያ በቅርቡ የብሪክስ አባል መሆኗ ይታወቃል። በዚህ ስብስብ ውስጥ ኢራን፣ የተባበሩት አረብ ኤምሬቶች፣ ግብጽና ኢትዮጵያ አብረው ተቀምጠዋል። ኢራንና የተባበሩት አረብ ኤምሬቶች ወይም ሳውዲ አረቢያ ወደ ቀጥተኛ ግጭት ወይም ወደ የከረረ የውክልና ጦርነት ከገቡ ኢትዮጵያ የትኛውንም ወገን ሳታስቀይም ሚዛናዊ አቋም ለመያዝ ትቸገራለች። በሌላ በኩል የአሜሪካና የምዕራባውያን ጫናም አለ። ምዕራባውያን የቀይ ባህርን ደህንነት ለማስጠበቅ በሚያደርጉት ወታደራዊ እንቅስቃሴ ኢትዮጵያ የትብብር ወይም ቢያንስ የድጋፍ አቋም እንድትይዝ ሊጠይቁ ይችላሉ። ኢትዮጵያ የራሷን የልማት አጀንዳዎች ለማስቀጠል ከምዕራቡ ሆነ ከምስራቁ ዓለም ጋር ያላት ግንኙነት ወሳኝ በመሆኑ በዚህ የጎራ መደበላለቅ ውስጥ የዲፕሎማሲ ገመድ ላይ መራመድ ይጠበቅባታል። ከኢራን ጋር ያላት ግንኙነት እንዳይበ
እንዳይበላሽ እየተጠነቀቀች በሌላ በኩል ደግሞ ከስትራቴጂካዊ አጋሮቿ ከሆኑት ከባህረ ሰላጤው ሀገራት ጋር ያላትን ወዳጅነት ማስቀጠል ፈታኝ የቤት ስራ ይሆናል። የኢራንና የእስራኤል ግጭት የፈጠረው የቴክኖሎጂና የድሮን ጦርነት ስልት ለአፍሪካ ቀንድም የራሱ የሆነ ትምህርትና ስጋት አለው። ኢራን ለአጋሮቿ የምታስታጥቃቸው ርካሽ ነገር ግን አውዳሚ ድሮኖችና ሚሳይሎች መንግስታዊ ያልሆኑ ታጣቂዎች በእጅጉ እንዲጠናከሩ አድርጓል። ይህ አይነቱ ቴክኖሎጂ ወደ አፍሪካ ቀንድ ቢሸጋገር በኢትዮጵያ ውስጥም ሆነ በጎረቤት ሀገራት የሚንቀሳቀሱ ታጣቂ ቡድኖች አቅም ሊጨምር ይችላል። በተለይም በሶማሊያ ያለው የአልሸባብ እንቅስቃሴ ወይም በኢትዮጵያ ውስጥ ያሉ የውስጥ ግጭቶች ከውጭ በሚገቡ ዘመናዊ ጦር መሳሪያዎች ከተደገፉ የሀገሪቱን የውስጥ ሰላም ይበልጥ ያናጋል። የባህር ላይ ወንበዴነት መልሶ ማንሰራራትም ሌላው ስጋት ነው። የዓለም ሀያላን ትኩረት ወደ ኢራንና እስራኤል ግጭት ሲያዘነብል በሶማሊያ የባህር ዳርቻዎች ያለው የጥበቃ ቀለበት ሊላላ ስለሚችል ይህ ለወንበዴዎችና ለህገ ወጥ የጦር መሳሪያ አዘዋዋሪዎች ክፍተትን ይፈጥራል። በተጨማሪም የኢትዮጵያ ትልቁ የኃይል ፕሮጀክት የሆነው የታላቁ ህዳሴ ግድብ ጉዳይ ከዚህ ቀጠናዊ ትርምስ ጋር በተዘዋዋሪ ሊገናኝ ይችላል። ግብጽ የቀይ ባህርን ደህንነት እንደ ብሔራዊ ደህንነቱ አካል ትመለከተዋለች። በስዊዝ ካናል የሚገኘው ገቢ መቀነስ ለግብጽ ኢኮኖሚ ከባድ ምት ነው። የቀጠናው አለመረጋጋት ግብጽን በወታደራዊ ረገድ ይበልጥ ንቁ እንድታደርግ ሊገፋፋት ይችላል። ግብጽ ከሶማሊያ ጋር ያደረገችው የቅርብ ጊዜ ወታደራዊ ስምምነት ኢትዮጵያን በደቡብና በምስራቅ ለመክበብ የሚደረግ እንቅስቃሴ ተደርጎ ሊወሰድ ይችላል። የመካከለኛው ምስራቅ ቀውስ ትኩረትን ቢሰርቅም በተዘዋዋሪ ግን በምስራቅ አፍሪካ አዳዲስ የኃይል አሰላለፎች እንዲፈጠሩና የኢትዮጵያን ተቀናቃኞች እጅ እንዲያጠነክሩ እድል ሊሰጥ ይችላል። የሎጂስቲክስና የመድን ዋስትና ጉዳይም ሊዘነጋ አይገባም። ቀይ ባህር የጦርነት ቀጠና ተብሎ ከተፈረጀ ወደ ጅቡቲ የሚመጡ መርከቦች የሚጠየቁት የመድን ዋስትና ክፍያ በከፍተኛ ሁኔታ ይጨምራል። ይህ የዋጋ ጭማሪ በቀጥታ የሚተላለፈው ወደ ኢትዮጵያ ተጠቃሚ ነው። ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከመላኪያና ከመድን ዋስትናዎች መጨመር የተነሳ ይንራል። አንዳንዴም መርከቦች አካባቢውን ሙሉ በሙሉ በማስወገድ በአፍሪካ ዙሪያ ለመዞር ቢገደዱ የእቃዎች መድረሻ ጊዜ በሳምንታት ይራዘማል፣ ወጪውም በጥፍ ይጨምራል። ይህ በተለይም እንደ ማዳበሪያና ስንዴ ላሉ ጊዜን ጠባቂ መሰረታዊ ምርቶች አቅርቦት ላይ ከፍተኛ ችግርን ይፈጥራል። የግብርናው ዘርፍ ወቅቱን ጠብቆ ማዳበሪያ ካላገኘ የሚቀጥለው ዓመት የምርት መጠን ይቀንሳል። ይህ ደግሞ የምግብ ዋስትናን አደጋ ላይ ይጥላል። በመጨረሻም ይህ እየሰፋ የመጣው ግጭት ኢትዮጵያ የባህር በር አማራጮቿን እንድታሰፋ የሚያስገድድ ደወል ነው። በጅቡቲ ላይ ብቻ የተንጠለጠለው የኢትዮጵያ የንግድ መስመር በዓለም አቀፍ ጂኦፖለቲካዊ ውጥረት ውስጥ ምን ያህል አደገኛ እንደሆነ ያሳያል። የኢራን ጦርነት የሚያመጣው ቀውስ ኢትዮጵያ ከሶማሊላንድ ከኬንያና ከሌሎች ጎረቤቶች ጋር ያላትን የወደብ አማራጭ የማስፋት ስትራቴጂ በፍጥነት እንድትተገብር የሚገፋፋ ኃይል ይሆናል። ነገር ግን ይህ የአማራጭ ፍለጋ ሂደት ራሱ አዲስ ቀጠናዊ ውጥረትን እየፈጠረ በመሆኑ ኢትዮጵያ በዲፕሎማሲያዊ ጥበብና በወታደራዊ ዝግጁነት መካከል ያለውን የጠበበ መንገድ በጥንቃቄ ይዛ መጓዝ ይኖርባታል። ኢትዮጵያ ምንም እንኳን ከፋርስ ባህረ ሰላጤ ርቃ ብትገኝም የዓለም የንግድና የፖለቲካ ትስስር ያጠለቀው ገመድ ከቴህራን ተነስቶ አዲስ አበባን ይጎትታል። ጦርነቱ ጂኦግራፊያዊ ድንበር የለውም። ኢኮኖሚያዊና ስትራቴጂካዊ ክንዶች ረጃጅም ናቸው። የሆርሙዝ መዘጋት፣ የጅቡቲን መታፈን፣ የነዳጅን መወደድ፣ የኑሮ መክበድና ቀጠናዊ የደህንነት ስጋትን አርግዞ ወደ ኢትዮጵያ ይመጣል። ስለዚህ ኢትዮጵያ ይህንን የማዕበል ወቅት ለመሻገር የውስጥ አንድነቷን ከማጠናከር ባሻገር ተለዋዋጭና ብልህ የውጭ ግንኙነት ፖሊሲ እንዲሁም የኢኮኖሚ መቋቋም አቅምን መገንባት እንደ ወሳኝ የቤት ስራ ወስዳ መንቀሳቀስ ይኖርባታል። ሌላው ጦርነት ሲታሰብ ብዙ ጊዜ በስሌት ውስጥ የሚገባው የሚተኮሰው ሚሳኤልና የሚወድመው ህንፃ ነው። ነገር ግን የጦርነት የመጀመሪያው ሰለባ የሰው ልጅ ነው። በሊባኖስ፣ በእስራኤል፣ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ጉዳይ የሀገሪቱ ብሔራዊ ደህንነት አካል ተደርጎ መወሰድ አለበት። እነዚህ የኢኮኖሚ አምባሳደሮች በሰው ሀገር ላባቸውን አንጠፍጥፈው ወደ ሀገር ቤት የሚልኩት የውጭ ምንዛሬ ኢትዮጵያ ከውጭ ንግድ የምታገኘውን ገቢ የሚስተካከል አንዳንዴም የሚበልጥ የኢኮኖሚ ዋልታ ነው። መካከለኛው ምስራቅ ወደ አጠቃላይ ጦርነት ከተቀየረ ይህ የውጭ ምንዛሬ ምንጭ በቅጽበት ይደርቃል። ከዚህ የከፋ እውነት በጦርነት ቀጠና ውስጥ የሚገኙ ዜጎችን የመታደግ ኦፕሬሽን ለኢትዮጵያ መንግስት እጅግ ፈታኝ የሆነ ሎጂስቲካዊና ፖለቲካዊ ራስ ምታት መሆኑ ነው። ስደተኞች በድንገትና ባዶ እጃቸውን ወደ ሀገር ሲመለሱ የሚፈጥሩት ማህበራዊና ኢኮኖሚያዊ ጫና እንዲሁም በየቤቱ የሚቋረጠው የገቢ ምንጭ በሀገር ውስጥ ያለውን የኑሮ ውድነት እሳት ላይ ቤንዚን እንደማርከፍከፍ ይቆጠራል። ስለዚህ የጦርነቱ ድስት መፍላት በሩቅ ሀገር ለሚለፋው ምስኪን ኢትዮጵያዊ እሱን ተስፋ አድርጎ አዲስ አበባ ወይም ክፍለ ሀገር ለሚኖረው ቤተሰብ የሞትና የሽረት ጉዳይ ነው። የባህረ ሰላጤው ሰማይ ሲጨልም የኢትዮጵያ ገጠራማ ቤተሰቦች ማጀትም አብሮ ይጨልማል። በዘመናዊ ዓለም ጦርነት የሚካሄደው በባሩድ ብቻ ሳይሆን በዳታ ነው። ቀይ ባህር የመርከቦች መተላለፊያ ብቻ ሳይሆን ዓለምም የሚያገናኙ የባህር ውስጥ የኢንተርኔት ገመዶች ዋና አውራ ጎዳና ነው። አብዛኛው የኢትዮጵያ ኢንተርኔት ግንኙነትና ዓለም አቀፍ የመረጃ ልውውጥ የሚያልፈው በዚህ ቀጭን የውሃ መስመር ስር በተዘረጉ የውሃ ውስጥ ነርቮች ነው። የሁቲ አማጽያን ወይም ሌሎች ኃይሎች በቀይ ባህር ላይ በሚያደርጉት ጥቃት ሆን ብለው ይሁን በስህተት እነዚህን የባህር ውስጥ ገመዶች ቢበጥሱ ኢትዮጵያ ዲጂታል ጨለማ ውስጥ የመውደቅ አደጋ ይጋረጣል። የባንክ ስርዓቱ፣ የአየር መንገድ ኦፕሬሽኖች፣ የቴሌኮም አገልግሎትና የመንግስት መረጃ ልውውጥ በቅጽበት ሊሽመደመድ ይችላል። ይህ አይነቱ የቴክኖሎጂ መታፈን በኢኮኖሚ ላይ የሚያደርሰው ጉዳት ከነዳጅ ዋጋ ንረት ያልተናነሰ እንዲያውም የከፋ ሊሆን ይችላል። ዓለም በሆርሙዝ መዘጋት ስትጨነቅ ኢትዮጵያ ግን የመረጃ እስትንፋሷ
እንዳይቋረጥ የቴሌኮም አማራጮችን ለምሳሌ የሳተላይት ኢንተርኔት ወይም በኬንያ በኩል የሚመጣ የመጠባበቂያ መስመርን ማጠናከር ግዴታ የሚሆንበት ታሪካዊ ወቅት ላይ ትገኛለች። ገንዘብ ፈሪ ነው። ካፒታል ሰላም ወዳለበት እርግጠኝነት ወደ ሰፈነበት ይሸሻል እንጂ የጦርነት ዜና ወደሚሰማበት ቀጠና አይመጣም። ምንም እንኳን ኢትዮጵያ የጦርነቱ ቀጥተኛ ተሳታፊ ባትሆንም የአፍሪካ ቀንድና የቀይ ባህር አካባቢ የጦርነት ቀጠና ነው የሚለው ዓለም አቀፍ ትርክት ባለሀብቶችን ያስደነብራል። ታላላቅ የውጭ ኩባንያዎች ወደ ኢትዮጵያ ለመግባት ሲያስቡ የሎጂስቲክስ ዋስትናን እንደ ዋና መስፈርት ያስቀምጣሉ። ቀይ ባህር ላይ ያለው አለመረጋጋት የኢንሹራንስ ዋጋን ሲያነረው ኢትዮጵያ ውስጥ ገብቶ ማምረት ትርፋማነቱ ጥያቄ ምልክት ውስጥ ይገባል። በተጨማሪም ቱሪዝም ለኢትዮጵያ ትልቅ እምቅ አቅም ያለው ዘርፍ ቢሆንም ጎረቤት ሀገራትና ቀጠናው ሲታመሱ የቱሪስቶች ፍሰት ይቀንሳል። የምዕራባውያን ሚዲያዎች ቀጠናውን ተለዋዋጭና አደገኛ ቀጠና ብለው ሲፈርጁ ይህ በኢትዮጵያ የቱሪዝም ገበያ ላይ ቀዝቃዛ ውሃን ይደፋበታል። የኢትዮጵያ አየር መንገድ እንደ የአፍሪካ ኩራትና እንደ ሀገር የጀርባ አጥንት በዚህ ቀጠናዊ የአየር ክልል አለመረጋጋት ምክንያት የበረራ መስመሮችን ለመቀየርና ተጨማሪ ወጪ ለማውጣት ይገደዳል። ይህ ሁሉ ተደማምሮ የሀገሪቱን የውጭ ምንዛሬ ማግኛ ቀዳዳዎችን ያጠባቸዋል። በጨለማ ውስጥ ብርሃን እንዳለ ሁሉ ይህ የመካከለኛው ምስራቅ ቀውስ ለኢትዮጵያ አንድ ስትራቴጂካዊ የማንቂያ ደወል ይዞ መጥቷል። የነዳጅ ዋጋ መናርና አቅርቦት መስተጓጎል ኢትዮጵያ ፊቷን ሙሉ በሙሉ ወደ አረንጓዴ ኃይል እንድታዞር ያስገድዳታል። የነዳጅ ፖለቲካ እስረኛ ሆኖ ከመቀጠል በኤሌክትሪክ የሚሰሩ ተሽከርካሪዎችን ማስፋፋት፣ የባቡር መስመሮችን በኤሌክትሪክ ማጠናከርና የኢንዱስትሪዎችን የኃይል ምንጭ ከነዳጅ ማላቀቅ ምርጫ ሳይሆን የህልውና ግዴታ ይሆናል። የዓለም የነዳጅ ገበያ ሲተራመስ ኢትዮጵያ ከታላቁ ህዳሴ ግድብና ከሌሎች የውሃ የንፋስና የጂኦተርማል ምንጮች የምታመነጨው ንጹህ ኃይል እንደ ጋሻ ያገለግላታል። እንዲያውም ጎረቤት ሀገራት በነዳጅ ዋጋ ሲማቅቁ ኢትዮጵያ የኤሌክትሪክ ኃይልን በመሸጥ የቀጠናው የኃይል ማማ የመሆን እድሏን ማፋጠን ትችላለች። ይህ ቀውስ ለኢትዮጵያ ኤነርጂ ፖሊሲ አዲስ አቅጣጫ ጠቋሚ ኮምፓስ ሊሆን ይችላል። ሲጠቃለል የመካከለኛው ምስራቅ ጦርነት ለኢትዮጵያ የሚያስተላልፈው መልእክት ግልጽ ነው። ዓለም የምትገኝበት ሁኔታ አስተማማኝ አይደለም። ስለዚህ የራስሽን ጥላቻ አቁመሽ የራስሽን ቤት አጠናክረሽ ጠብቂ የሚል ነው። የኢራን ድሮኖችና የአሜሪካ አውሮፕላኖች የሚያርሱት የጦርነት እርሻ ምርቱ መከራ፣ አረሙ ደግሞ አለመረጋጋት ነው። ኢትዮጵያ ይህንን አረም ከደጃፏ ለማራቅ ብልህ ዲፕሎማሲን ከጠንካራ የሀገር ውስጥ ኢኮኖሚ ግንባታ ጋር አጣምራ መያዝ አለባት። ከቀይ ባህር የሚነፍሰው ነፋስ አውሎ ሳይሆን በረከት እንዲሆን የኢትዮጵያ የመርከብ አቅጣጫ በከፍተኛ ጥበብ መመራት ይኖርበታል። ጂኦግራፊ እጣ ፋንታ ነው፣ ነገር ግን ታሪክን የሚሰሩ ሰዎች መሪዎች ናቸው። ኢትዮጵያ በዚህ ታሪካዊ መስቀለኛ መንገድ ላይ ከማዕበሉ በላይ የምትራመድበትን ጥበብ ማግኘት የግድ ይላታል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ